መብራት አንድ ወር ተቋርጦ የሚቆይባቸው ሁኔታዎች ያሉበት ወረዳዎች አሉ። አንድ ወር ተቋርጦ የሚቆይበት ብዙ ፍርሃት ያለው ኦልዌይስ አዲስ ነገር እንፈራለን። ያለን ዝግጅት ወደ 122000 ኮምፒውተሮች ሬዲ አርገን በሁሉም ቦታ በተለያዩ አካባቢዎች መስጠት እንችላለን ብለን ኢቭን ሶፍትዌራችን በሌላ የውጭ አካል ሀክ ተደርጎ እንዳይገኝ አድርገን እዚሁ ዶሜስቲክሊ ነው እየሰራ ነው ያለው። ቢያንስ 2 ወር ፈተናው ከመሰጠቱ በፊት 2 ወር ያክል ጀምሮ ሞክ ኤግዛም ያደረግነው ኢምፖርታንት ነገር እንዲህ አይነት ባህሪ ያላቸው ሰዎች ከዩኒቨርሲቲዎች ጠቅላላ ለወደፊቱ ትምህርት ሴክተር ውስጥ እንዳይሰሩ በኢፌዴሪ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 በጀት ዓመት የ9 ወር እቅድ አፈጻጸም ግምገማ የፊት ለፊት መድረክ ላይ የቀረቡ ጥያቄዎችን በንባብ እንደሚከተለው አቀርባለሁ። በ2017 ዓመተ ምህረት 12ኛ ክፍል ለመፈተን ከተመዘገቡት ውስጥ 22880 ወይም 3.8% ተማሪዎች ያልተፈተኑበት ምክንያት ምንድነው? የችግሩን ምክንያት ለይቶ ለ2018 ዓመተ ምህረት ምን መፍትሄ ማስቀመጥ ተችሏል? የተፈታኝ ተማሪዎች ቁጥርስ በየዓመቱ እየቀነሰ የሚሄድበት ምክንያት በጥናት የተለየው ችግርና መፍትሄው ምንድነው? 12ኛ ክፍል ፈተና ምንም ያላሳለፉ ትምህርት ቤቶችን በሚመለከት የተባለው ይሄ ነገር ልክ ከመጀመሪያው ዓመት ጀምሮ ያ ከፍተኛ የተማሪ አለማለፍ ውጤት ከታየ በኋላ ጀምሮ በምን መልክ ነው የምናጠናክራቸው በሚል የማጠናከሪያ ትምህርቶችን በትምህርት ሚኒስቴር አቅም መጀመሪያ ሌላ እርዳታ ባላገኘንበት ሁኔታ እንኳን በትምህርት ሚኒስቴር አቅም በብዙ ሺህ ትምህርት ቤቶች ላይ ትንሽ የማጠናከሪያ ስንሰራ ቆይተናል። በዚህ ዓመት ያደረግነው የተለየና ሲግኒፊካንት የሆነ ኢንተርቬንሽን ከማስተር ካርድ ፋውንዴሽን ጋር በጋራ ፕሮጀክት አውጥተን 700 ምንም ያላሳለፉ ሁለተኛ ደረጃ ትምህርት ቤቶችን ኮንቲኒየስ የሆነ ከቱቶሪያል ጀምሮ መምህራኖቻቸውን እዛው ትምህርት ቤቶች ውስጥ የማሰልጠን ጀምረናል። ኦልሬዲ ፕሮጀክቱ ተጀምሯል። 700 ትምህርት ቤቶች ውስጥ እየተካሄደ ነው። የዚህን ውጤት በዚህ ዓመት አይተን ዜን በሚቀጥለው ሁሉም ትምህርት ቤቶች ውስጥ ያንን ለማድረግ እየሞከርን ሌላው ከዚህ ከ2018 12ኛ ክፍል ፈተና ጋር በተያያዘ ሙሉ በሙሉ በድህረ ምንድነው ኦንላይን ወይ ደግሞ በየነ መረብ ይሰጣል የተባለው ሐሳቡ የተጀመረው አሁን አይደለም። ቲንክ 5 ዓመትም ሆኗል መሰለኝ። ይሄንን ችግር ለመፍታት 4-5 ዓመት ሊሆን ይችላል። ቀደም ብሎን ታስቦበት ስለነበረ ሐሳቡ አዲስ ባይሆንም ግን አስፈላጊው ዝግጅት ተደርጓል ወይ? የኛ ጥያቄ እሱ ነው። የኢትዮጵያ ትምህርት ቤቶች ትልቅ ዲፈረንስ አለባቸው ወይ ደግሞ ትልቅ ልዩነት አለ። በተለይ የመሰረተ ልማት አቅርቦት የሌላቸው መብራት አንድ ወር ተቋርጦ የሚቆይባቸው ሁኔታዎች ያሉበት ወረዳዎች አሉ። አንድ ወር ተቋርጦ የሚቆይበት 2 ሳምንት ምንም ማብራት የማያገኙበት ሁኔታ አለ። ኔትወርክ በተመሳሳይ የሚቆራረጥበት ሁኔታ አለ። ሌላው ደግሞ አሁን እኛ ባለን መረጃ መሰረት ትምህርት ሚኒስቴር ሙሉ በሙሉ በየነ መረብ ሰጣለው ስላለ ብሎ ኮምፒውተር ፍለጋ ምሯራጡ የትምህርት ተቋማት ደግሞ አለ። የዞኑ ከወረዳው አሁን ገና ማለት ነው እርዳታ የሚጠይቁ አሉ። በፊት የታብሌት ግዢ በተመለከተ ያ ካልሆነ ደግሞ ታብሌትን እዚሁ በማምረት የተባለበት ሁኔታዎችን እናስታውሳለን። አሁን ምን ስለሰራን ነው 100% እኔ አዲስ አበባ ያሉትን አይደለም
አዳማና ሌሎች ባህር ዳር ትልቅ ከተሞች ላይ ያሉትን አይደለም። የኛ ትልቅ ኮንሰርን ወደ ወረዳዎች ስንሄድ ያለውን ሁኔታ ወርደን አይተናል ወይ? ያሉበትን ሁኔታ በደንብ አጥንተን ወደምንፈልገው ደረጃ ዝግጅት እንዲያደርጉ ምን እገዛ አድርገን ነው ወደዚህ የምንሄደው? ጥሩ ነው፣ እንገፋበታለን። ከተባለም ደግሞ ምናልባት አንፕሬዲክተብል የሆኑ ችግሮች ቢፈጠሩ ምን ባካፕ አላቸው? ምክንያቱም 12ኛ ክፍል በእኛ ሀገር ብቻ አይደለም ባደጉት ሀገራትም ትልቅ ትርጉም ያለው ነው። 12ኛ ክፍል ማጠናቀቅ ማለት ቀላል ነገር አይደለም። ስለዚህ 12ኛ ክፍል ለማጠናቀቅ እና ፈተናውን ለመውሰድ የሚዘጋጁ ተማሪዎች በእኛ ስህተት ሊስተጓገሉ ስለማይገቡ በዚህ ላይ አይ ቲንክ የናንተ ዝግጅት ምን እንደሚመስል ተጨማሪ ማብራሪያ ቢሰጥ ብዬ ነው። አመሰግናለሁ። ተከበረው ምክር ቤት ያለው ፍርሃትና ጭንቀት እኛም ጋር መኖሩንና ኦን ዊክሊ ቤዚስ እኔ የምመራው ኮሚቴ አለ ከፈተናዎች ጋር ከዚህ ከ12ኛ ክፍል ጋር በተያያዘ እያንዳንዱ የምንሄድበትን ሙሉ ለሙሉ ለማጠናቀቅ መሄድ ያለብን የሚሰሩት ስራዎች ምንድናቸው ብለን በዝርዝር አውጥተን ታይም አስቀምጠን መቼ ማለቅ አለበት ማን ነው ሪስፖንሲቢሊቲ ብለን ቅድም እሸቱ እንዳለው አት ናሽናል ሌቭል የትምህርት ሚኒስቴር፣ ቴሌ፣ መብራት ኃይል፣ የክልል ትምህርት ቢሮ ኃላፊዎች ያሉበት ኢንሳ everything that is related to ይሄን ፈተና በትክክል ከመስጠት ጋር በተያያዘ ያሉትን እንትኖች የሚከታተል ናሽናል ቲም አለ። እሱን ታች ድረስ በየዞኑ በየእንትኑ ሄደን እንዲቋቋሙ ተደርጓል። ጠቅላይ ሚኒስትር ቢሮ ጋር በጋራ ሆነን በአጠቃላይ በምክትል ጠቅላይ ሚኒስትሩ የመሩት የኦንላይን ስብሰባ ግን ሁሉም የክልል ፕሬዝዳንቶች ባሉበት በዝርዝር ምን ለማድረግ እንደታሰበ ምን እርዳታ ነው ከክልሎች የምንፈልገው ትምህርት ሚኒስቴር ምንድነው የሚያደርገው የሚለውን በዝርዝር ሰርተን ነው እየሄድንበት ያለን። ሁለተኛ በፊትም ከነበረው እንትን አንፃር እኛ መጀመሪያ ያደረግነው እንትኑን መቁጠር ምን ያህል ኮምፒውተር አለን ኦር ታብሌት አለን ይሄን ለመስጠት በሚል እኛው 122,000 የሚሆኑ መፈተኛ ስቴሽኖች ኦር ኢኩዊፕመንትስ አሉ በእርግጠኛነት የምናውቀው። ይሄ በነገራችን ላይ ክቡር ሊቀመንበርም ያሉትን ጨምሮ ነው። ሀገር ውስጥ እየተመረቱ ያሉ ላፕቶፖች አሉ። አሁን ያንኛ ፕላን ስናረክ ነበር። በዚህ አመት ወደ 6,000ን አግኝተን ያስፈልጋሉ በሚባሉባቸው ቦታዎች ላይ እናስቀምጣለን። ይሄንን የሚሰራ የቴክኒክ ኮሚቴ አለ። የቴክኒክ ኮሚቴ ስራው እነኛን 122,000 ኮምፒውተሮች ያሉበትን ቦታዎች በሙሉ አይቶ ምን ያህሉ ኦሬዲ መብራትና ኢንተርኔት ኮኔክሽን አለው ችግር የሌለበት፣ ምን ያህሉ የቴሌ ኮኔክሽን ይቀረዋል፣ ምን ያህሉ የመብራት ችግር አለበት ብለን በዝርዝር እያንዳንዱ ፐር መፈተኛ ጣቢያ በነገራችን ላይ ሁሉም ትምህርት ቤቶች መፈተኛ ጣቢያ ይሆናሉ ማለት አይደል። ተማሪዎቹን ማፕ አድርገናል ከመፈተኛ ቦታዎቹ ጋር በዝርዝር ነው እየሄድንበት ያለነው። እኛም ሙሉ ለሙሉ እርግጠኛ ሳንሆን 100% ብቻ እንሰጣለን ብለን ያለ ፕላን ቢ አንሰራውም። በተወሰነ ደረጃ ፕላን ቢ ይዘን በወረቀት የሚፈተኑ ቢኖሩ ብለን እነኛ ነገሮች ቴስት አድርገን ከጨረስን በኋላ የሚቀሩ ካሉ እንዴት እንደምንፈትንም እየተዘጋጀን። ይሄን ፈተና መስጠት ግን ቫልዩ ቅድም ክቡር ሊቀመንበር እንዳሉት የተጀመረው 5 ዓመትም አይደለም። 5 ዓመትማ ቅድም እኮ እኔና እርሶ ተነጋገርና እኔ ራሴ 5 ዓመት ሆነኝ። ከዛ በፊት አይ ቲንክ በኮቪድ ጊዜ ጀምሮ ሲታሰብ የነበረና ሲምፕሊ ተግባራዊ ለማድረግ ችግር የነበረው የሚያስፈልጉት ኢኩዊፕመንቶች አለመኖራቸው ነበር። ያኔ ቶዝ በዛ ጊዜ አሴስ የተደረገው ሚኒመም $500 ሚሊዮን እስከ $1 ቢሊዮን ሊፈጅ ይችላል። ያን መንግስት አገር ደግሞ ይሄሉም ያኔ ከቻይና እርዳታ ይገኛል ተብሎ ነበር። ምንም
ያ ስላልተገኘ አሁን በራሳችን አቅም ነው እያደረግን ያለው። ሶፍትዌሩን ዴቨሎፕ ያደረግነው በራሳችን አቅም ነው። ኮምፒውተሮቹን እያሰባሰብን ያለነው በራሳችን አቅም ነው። ሌላ ከማንም የውጭ እንትን እርዳታ ሳናገኝ ራሳችንን ችለን ልናደርገው የምንችለው ኢቭን ሶፍትዌራችን በሌላ የውጭ አካል እንትን ሀክ ተደርጎ እንዳይገኝ አድርገን ብዙ ዶሜስቲክሊ ነው እየሰራ ነው ያለው። ሂካፖች ይኖራሉ ወይ? ይሄን ነገር እየሰራን አንዳንድ ጊዜ ስንሄድ ኦፍ ኮርስ ይኖራሉ። አይ ሚን ችግር መፍታት አይደለም እንደ ስራችን። ችግር በሚኖር ጊዜ ያንን ችግር እንዴት እንፈታዋለን እያል ኦን ኦንጎይንግ ቤዚስ የምናደርገው ነው። በእኔ እምነት ብዙ ፍርሃት ያለው ኦልዌይስ አዲስ ነገር እንፈራለን። ይሄ በተወሰነ ደረጃ የሰው ልጅ ኢንስቲንክቲቭ የሆነ ሪአክሽን ነው። አዲስ ነገር ሲመጣ ሬዚስታንስ አለ። እኛ ለትምህርት ሴክተሩ ይጠቅማል ብለን የምናደርገው ነገር በነገራችን ላይ መጥቀሙ ደግሞ ይሄ ከፈተናውን በምንሰጥበት ጊዜ በሚኖር አለመኮራረጅና እንትን የኢንቴግሪቲውን የመጠበቅ ጥያቄ ብቻ አይደለም። እኛ አሁን ይሄንን ኦንላይን ባሰብነው መልክ ብንሰጥ ሜቢ ባልሳሳት ክሎዝ ቱ 700-800 የዲጂታል ላብ በየትምህርት ቤቶቹ እናስቀምጣለን። እነኚህ ኖሯቸው የማያውቁ ቦታዎች አዳዲስ በኋላ ለመማሪያ የሚጠቀሙባቸው ዲጂታል ሴንተሮች ነው እያገኙ የሚሄዱት። እነኚህን ሩራል ትምህርት ቤቶች ኦር ይሄ እንትን እድል ያላገኙትን ጥራት ያለው ትምህርት እንዲያገኙ እናሻሽል ካል ዜን እነኚህን ኢንፍራስትራክቸሮች መዘርጋት ኢምፖርታንት ነው። ጥቅሙ ከፍ ያለ ነው። ዝም ብሎ ፈተናውን መስጠቱ ብቻ አይደለም። ኢትዝ በአጠቃላይ ዲጂታል ኤጁኬሽንን ለማስፋት እድል ይሰጠናል። ቢኮዝ አሁን ዝም ብለን በምንሄድበት እንሂድ ካል እንትን ያርግ አሁን በፈተናው ምክንያት ቢያንስ ተጨማሪ 15000 ኮምፒውተሮች ወደ ትምህርት ሴክተሩ አስገብተናል። በየትምህርት ቤቱ ያስገብተናል። ይሄን እያደረግን ከቀጠልን በአጭር ጊዜ አጠቃላይ በአገሪቱ ውስጥ ያለውን የትምህርት ሴክተር ዲጂታላይዜሽን ማፋጠን እንችላለን በሚል ነው። ኬርፉሊ ነው እየሄድንበት ያለ ነው። ኦብቪየስሊ አንድም ተማሪ በዚህ ምክንያት ችግር ውስጥ እንዲገባ አንፈልግም። ችግር ቢኖር ፕላን ቢ አለን። ያንን ፕላን ቢ ይዘን እንሰራዋለን። ክቡር ሚኒስትሩ የገለጹት እንትን ላይ አንድ ነገር የሚጨምረው ፈተናውን በ6 ዙር ነው የምንሰጠው። 6 ዙር ምን ያደረግንበት ምክንያት እሳቸው የጠቀሱትን እነዛን ኮምፒውተሮች ተጠቅመን ደጋግመን በመፈተን እዛው ትምህርት ቤት ላይ ለልጆቹ በሚቀርብ ቦታ ሁሉ ትምህርት ቤት ሳይሆን ዎኬብል ዲስታንስ ላይ ባለ ክላስተር ማዕከላት ላይ ነው። ስለዚህ እያንዳንዱ ትምህርት ቤት ላይ ያለ መሰረተ ልማት ሳይሆን ፈተና የምንሰጥበት ትምህርት ቤት ላይ ያለ መሰረተ ልማት ነው። አቅራቢያ ያለ ትምህርት ቤት ላይ ስለምንሰጥ በ6 ዙሮች ደግሞ ስለምንሰጥ ልጆቹን እናዳርሳለን። በእኛ ምክንያት ልጆቹ ላይ ምንም አይነት ተጽዕኖ እንዳይፈጠር እንሰራለን። እንደው ተፈጥሮብናል ካሉ ደግሞ ቅሬታቸውን ሰምተን ማስተካከያ እርምጃ ለማድረግ ኦል ባክአፕ ፕላኖች እንዳሉ ለመግለጽ ነው። የተሻለ ነገር ለልጆቹ እንዲኖር ለሕዝብም እንዲኖር ምላሽ ለመስጠት ክቡር ሚኒስትሩ በገለጹት አግባብ እየተደረገ ያለ ጥረት እንጂ ከኛ አንፃር ብቻ ታይቶ ስራ ባጭሩ ለመስራት ብቻ እየተደረገ ያለ አይደለ ነው። ስለ ኮንሰርኑ ግን አመሰግናለሁ። የ12ኛ ክፍል ፈተናን ሙሉ ለሙሉ በበይነ መረብ ለመፈተን መሞከሩ ጥሩ ሆኖ እያለ ግን ምንም ከዚህ በፊት የዚህ ልምድ የሌላቸው ተማሪዎች ካሉ እነሱን አይቸግሯቸውም ወይ የሚለው አንዱ የምናደርገው ኤግዛክትሊ በነገራችን ላይ ትንሽ ቁጥር ለመስጠት ለተከበረው ምክር ቤት በዚህ ዓመት 100% እንሰጣለን ስንል ያለን ዝግጅት ወደ 122000 ኮምፒውተሮች ሬዲ አድርገን በሁሉም ቦታ በተለያዩ አካባቢዎች መስጠት እንችላለን ብለን ቢያንስ 2 ወር ፈተናው ከመሰጠቱ በፊት 2 ወር ያክል ጀምሮ ሞክ ኤግዛም እንሰጣለን። ሁሉም ተማሪዎች ገብተው ከኮምፒውተሮቹ ጋር ተለማምደው ፈተናውን እንዲወስዱ ፈተና መመለስ እንዲችሉ ስልጠና ሰጥተንና ኮንቲኒየስ የሆነ ልምምድ አድርገው ነው የሚገቡትና ከፍተኛ ተጽዕኖ ይኖረዋል የሚል እምነት የለን። ግን ይሄ ሁሌም ይኖራል። ሁሌም አዲስ ነገር ሲጀመር ኦልዌይስ
የሚጎረብጡ ነገሮች ሊኖሩ ይችላሉ። ወደፊት መሄድን እንዲከለክሉን አላው አናረጋቸው። በተቻለ መጠን ልጆቹን ማዘጋጀት፣ በተቻለ መጠን በዛ ምክንያት ልጆቹ እንዳይጎዱ ማድረግ ነው። እሱን እያደረግን ነው። ኦሬዲ በአንዳንድ ቦታዎች ኢንፋክት በእጃቸው ስልክ ያላቸው ፈተና መለማመድ ጀምረዋል። ይሄ ኔትወርክ ምናምን የሌለባቸው ቦታዎች እስክናስተካክል ድረስ ካልሆነ በቀር እነሱም ጋር ቢያንስ ሚኒመም አንድ ወር ተኩል ኮንቲኒየስሊ ፕራክቲስ እንዲያደርጉ ለማድረግ እንሞክራለን። በሀገር አቀፍ ደረጃ የሚሰጡ የተለያዩ የምዘና ውጤቶች በተለይም የ12ኛ ክፍል የዩኒቨርሲቲ ቅድመ ምረቃ መውጫ ፈተና፣ የፍሬሽማን ፕሮግራም የማካካሻ ትምህርት ፈተናና የድረ ምረቃ ፕሮግራም መግቢያ ፈተና ወይም እንጋት የማለፍ ምጣኔ የሁሉም ከ50% በታች በመሆኑ አፈጻጸሙ ዝቅተኛ ነው። በመሆኑም በፈተና ላይ የሚታዩ ብልሹ አሰራሮችን በማስወገድ ችግሮችን ለይቶና መፍትሄዎችን ተግባራዊ በማድረግ ጥራትን ጠብቆ የማለፍ ምጣኔን ለማሻሻል ምን ተጨባጭ ስራ እየተሰራ ነው? የትምህርት ጥራትን ለማሻሻል በመምህራን ስልጠና፣ በትምህርት ቤት ማሻሻል፣ በትምህርት ቤት ምገባ ወዘተ በርካታ ስራ ተሰራ ቢባልም ለምን የሀገራዊ ምዘና ውጤቶችን ማሻሻል አልተቻለም? ኤግዚት ኤግዛም እና ኤንጋትን በተመለከተ ያሉትን ለመናገር ያክል አንድ ኢምፖርታንት ዲፍረንስ አጠቃላይ አቨሬጁን ፑል የሚያደርገው በተለይ በመውጫ ፈተና የግል ትምህርት ቤቶች ላይ ያለው ውጤት በጣም ዝቅተኛ መሆኑ ቅድም አይታችሁ እንደሆነ የግል ትምህርት ቤት እና አቨሬጅ የሚያልፈው 12% 10% አካባቢ ነው። ያኛው 60-70 ቢደርስ አቨሬጁን ይጎትተዋል። በእኛ እምነት ያም ሆኖ ኢቭን በከፍተኛ ትምህርት በመንግስት ከፍተኛ ትምህርት ቤቶች እነሱ ራሳቸው ያስተማሯቸውን ትምህርት ተማሪዎቹ ተፈትነው ያውም ቤዚክ የሆነ ኮንሴፕቶች ነው መውጫ ፈተና ላይ የሚሰጠው። ዝርዝር የሆነ ስፔሲፊክ እንትኖች አሉ። አንድ ተማሪ ኢኮኖሚስት ከሆነ ኢኮኖሚስት የሆነ ሰው ለማወቅ በዲግሪ ደረጃ ይዞ የሚወጣው እንደ ቤዚክ የሆኑ ኮንሴፕቶቹን ያውቃል አያውቅም የሚል እንትን ለማድረግ ነው የሚሞከረውና ይሄ የሚያሳየው የከፍተኛ ትምህርት የመንግስትም ከፍተኛ ትምህርት ቤቶች ላይ ያለውን የጥራት ድክመት ያለውን ከዚህ በፊት ብዙ ጊዜ ከፍተኛ ትምህርት ዘርፉ ሲጠየቅ የሚያነሱት የምናስገባው ተማሪ ደካማ ስለሆነ በፈተና ላይ እንደዚህ አይነት ውጤት ማምጣቱ አይገርመንም ይሉ ነበር። አሁን እንግዲህ አትሊስት የተለየ እንትን እየተከተልን ነው። I think this year is the first exit exam እናየው በአዲሱ የፈተና አሰጣጥ የ12ኛ ክፍል የፈተና አሰጣጥ አልፈው የገቡ ተማሪዎች የሚመለከቱ እነሱ አትሊስት ያ ኤክስፕላኔሽን ቅድም ያልኩት ኤክስፕላኔሽን አይሰራም። ጎበዝ የሚባሉ ተማሪዎች ናቸው የገቡት። እነሱ ገብተው እነሱን ኤግዚት ኤግዛም በከፍተኛ ደረጃ ማሳለፍ ካልቻሉ ዜን ዩኒቨርሲቲዎቹ ራሳቸው ከመማር ማስተማር ጋር የተያያዘ ሰፊ ችግር አለባቸው ማለት ነው። ዜን እዛ ላይ ሲሪየስ የሆነ ስራ እንሰራለን። አንዱ ኮንቲኒየስሊ እየሞከርን ዩኒቨርሲቲዎችን እየተከታተልን ያቃተን ነገር ይሄ ክፍል የማይገቡ መምህራን እንትን ፕሬቫለንስ አሁንም በከፍተኛ ደረጃ በጣም በሚገርም ደረጃ ነው። ኢቭን በአዲስ አበባ ደረጃ ከተማሪዎች የምንሰማው አስተማሪዎች ዝም ብለው ይቀራሉ። ዊዛውት ኤኒ ኤክስፕላኔሽን ዊዛውት ኤኒ እንትን የሚቀሩባቸው ሁኔታዎች አሉ። ይሄንን ጠንከር አድርጎ የመጀመሪያው ክላስ በሚጀምርበት ቀን ትምህርት እንዲጀምር ለማድረግ ከፍተኛ ሙከራ እየተደረገ ነው። ውልሲ በዛ በኩል ያለውን ችግር ከኤግዚት ኤግዛም 2018 ሚድ ላይ 236317 ናቸው የተመዘገቡት። ለፈተና የቀረቡት ደግሞ 213676 ናቸው። ከነዚህ ውስጥ 50 እና ከዛ በላይ ያመጡት 49664 ነው። ይሄ ቁጥር ባለፈው ከገለጽ ነው ትንሽ የጨመረው ቅሬታ ወቅት ላይ አንዳንድ ነገር ካሳዩት የተሻሻለ ነገር ስላለ ነው። የቅድም እርሶም እንዳነሱልን
የተከበሩ ሰብሳቢ የፈተና አስተዳደር መመሪያ ድንጋጌ ጥሰቶች ተፈጽሟል። እነዚህ ከዚህም በፊት የሚፈጸሙ ናቸው። ዘንድሮ ቅድም ክቡር ሚኒስትሩ በገለጹት አካሄድ ትንሽ ስትሪክት የመሆን ነገር ስለጨመረ ነው። የተለያዩ የቴክኖሎጂ እና አካላዊ ፊዚካል አማራጮችን በመጠቀም ፈተና ክፍል ከገቡ በኋላ የማጭበርበር ስራ ላይ የተገኙ 2074 ተማሪዎች አሉ። የነዚህ ውጤት ተሰርዟል። ሁለተኛ ደግሞ የተለያዩ ያልተፈቀዱ ቁሳቁሶችን እና የተፈቀዱ ኮምፒውተሮች ላይ ደግሞ ያልተፈቀዱ ድርጊቶችን የማድረግ ስራ ሲሰሩ እጅ ከፍንጅ ተይዘው ሪፖርት የተሞላባቸው 817 ተፈታኞች እንደዚህ ውጤታቸው የተሰረዘበት አለ። ሌላው በጣም ትንሽ ሰፋ ብሎ ያለው 8645 ተማሪዎች ደግሞ ሌላ ሰው እንዲፈተንላቸው የማድረግ ሙከራ ላይ ነው የተያዙት። እነዛ ሊፈተኑላቸው የገቡ ሰዎች በተለያየ ማጭበርበር ቴክኒክ ነው የገቡት። አቴንዳንስ አይፈርሙም። ፈርም አትፈርምም ነበርና እዛ ላይ ቼክ ተደርጎ እነዚህ ሰዎችም ውጤታቸው ተሰርዟል። ሌላው ፈተናው ላይ የተለያየ አንዳንድ የቁጥሩ ሰፋ ሲል አንዳንድ አካባቢ ላይ ልጆች ላልተፈለገ ጉዞ እንዳይዳረጉ በሚመቻቸው ቦታ እንዲፈተኑ ዙር አድርገናል፣ 3 ዙር። ስለዚህ በአንድ ወቅት ከአንድ ጊዜ በላይ ደጋግሞ መፈተን 3 ዙር ስታረግ አንደኛ ዙር የተፈተነ ልጅ ሁለተኛ ዙርም ደግሞ ለመፈተን ያደረጉበት ጥረት አለ። እነዛ 630 ልጆች ናቸው። እነዚህ ውጤት ተሰርዟል። አብዛኞቹ በቅሬታ ሞልተው በሲሞሉ ስልካቸውን ስለያዝን ደውለን ይሄ ነው ስንላቸው እንደ ቀልድ ነው የነገሩን እንጂ ብዙም ትኩረትም አላረጉም። ብዙዎቹ ተመልሶላቸዋል። ነገር ግን በዚህ ሂደት ውስጥ ከሪፖርት ወይም ከምን አንፃር ቅሬታ አለን ብሎ የቀረቡትን ልጆች ሁሉ ሰምተን መልሰናል። አሁንም እርግጠኛ ሆነው ውጤታቸው በዚህ ምክንያት ውጤት ተሰርዟል ተብሎ ዲስኳሊፋይድ ተብሎ በቅንፍ እንትኑ ስለተገለጸ በየዩኒቨርሲቲዎቻቸው ቅሬታ አለን የሚሉ ልጆች መስተናገድ ይችላሉ ማለት ነው። የመጀመሪያውን ፓርት ኦፍ ጥያቄ በሚመለከት ከፈተናው ጋር በተለይ ኤግዚት ኤግዛም ጋር ያለውን በጣም ስትሪክት በሆነ መንገድ ነው ለመያዝ የሞከርነው። ቢኮዝ ፈንዳሜንታሊ እንዲመለስ የምንፈልገውን የትምህርት ሴክተር ኢንቴግሪቲ የሚያበላሽ ሆኖ ነው ያገኘነው። ይሄ ኦርጋናይዝድ ይመስላል ያልነው ካገኘናቸው ዴታዎች ከተያዙት እንትኖች የምናየው አክቹአሊ አንድ ዩኒቨርሲቲ ውስጥ ብቻ አይደለም የሚደረግ። አሰራቂው ሌላ ዩኒቨርሲቲ ሆኖ ሰራቂው ሌላ ዩኒቨርሲቲ ተቀምጦ የሚደረግ እንትን ሁሉ ድረስ ነው ያለው። ሶኛ ምንድነው ያደረግነው? በሙሉ ያለንን ዴታ ሰብስበን ከያዝን በኋላ በሙሉ ሰብስበን ለፌደራል ፖሊስ በእነኚህ ጉዳዮች ላይ ዝርዝር የሆነ ኢንቨስቲጌሽን እንዲካሄድ ብለን ሰጠን። አንዳንድ ጊዜ ቅድም እሸቱ ያለው ወዲያውኑ ለማስያዝ በተደረገው ሙከራ ላይ አንዳንድ ትኖች ትንሽ ሬዚስታንስ ነበር። አይ ቲንክ በተወሰነ ደረጃ ሞር አዲስ አበባ ይመስለኛል ያለው። ይሄን ብቻ ግን አይደለም ያደረግነው። ሴት ያደረግነው ሩል ምንድነው የሚለው በዚህ ላይ የተገኙና ማስረጃ ያለባቸው ከዩኒቨርሲቲው ጋር የተያያዙ ሰዎች በሙሉ ኢሚዲየትሊ ከዩኒቨርሲቲዎቹ ይባረራሉ። ኢትስ ኢሚዲየት ነው፣ ምንም ማስረጃ መያዛችንን ካረጋገጥን በኋላ። ያ ግን አይደለም። ከዛ በኋላ ክሪሚናል የሆነ ስራም ስለሆነ ወንጀል ስራም ስለሆነ ፌደራል ፖሊስ በሚያደርገው ምርመራ የሚገኘው እንትን ዜን ወደ ፍርድ እንዲቀርቡ ይደረጋል። የተወሰኑት ታስረዋል፣ አሁንም ተይዘዋል፣ ምርመራ ላይ ናቸው። ሶስተኛው ግን ኤንድ ያደረግነው ኢምፖርታንት ነገር እንዲህ አይነት ባህሪ ያላቸው ሰዎች ከዩኒቨርሲቲዎች ጠቅላላ ወደፊቱ ትምህርት ሴክተር ውስጥ እንዳይሰሩ የትምህርት ኢንቴግሪቲን እንትን እናርካለን። ለእንዲህ አይነት ክሪሚናል አክቲቪቲ እንትን ቸልተኛ ሆነን አይሆን፣ ሲሪየስ መሆናችንን ማሳየት አለብን። ሲሪየስ እርምጃ መወሰድ እንዳለበት ማሳየት አለብን። እንዲህ አይነት እርምጃ የሚወስድ ሰው ለገንዘብ ብሎ ነው የሚያደርገው አብዛኛው። ያ ገንዘብ ግን የዘላለም እንትኑን ሊያበላሸው እንደሚችል እንዲያውቅ ማድረግ አለብን። ሶ ጠንከር ብለን ያዝነው። በዚህ ኮምፕሮማይዝ የምናደርገው ነገር የለም። በምንም አይነት
ሆን ብሎ ተማሪን ፈተና የሚያሰርቅ ያውም ለገንዘብ ብሎ የሚያሰርቅ ትምህርት ሴክተር ውስጥ አካባቢ መኖር የለበትም ነው። በዛ ሌቭል ነው እየሄድንበት ያለ ነው። አሁን ጉዳዩ ፌዴራል ፖሊስ እና ፍትህ ሚኒስቴር ጋር ነው ያለው።